በካንሰር ታመምኩ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ በጣም በአሳዛኝ ቪዲዮ መጥቼላችኋለሁ። እሱ ምንድነው በጣም የምንወደው የምናከብረው የድሆችን እንባ ያበሰ በቃ ያለቀሱትን እንባቸውን የጠረገ በቃ ማለት ለሱ ቃላት ያጥረዋል። ማስተር አብነት እንግዲህ በጠና ታሟል። የህመሙ ምክንያት ከዛሬ ከ4 ዓመት ከ5 ዓመት በፊት የተናገረው አንድ ንግግር ነበረ። እሱም ማለት የካንሰር በሽታ እንዳለበትና ያ በሽታውም ሊነሳበት የቻለው ካሁን በፊት ጎፋ ላይ እርዳታ በሚያደርግበት ሰዓት ከዛሽ ቀን ጀምሮ ነበርና ያ በሽታ የተነሳበት። እንግዲህ ሁላችሁም በየሃይማኖታችሁ ጸሎት እንድታረጉለት እኔ በግሌ በጣም ነው ያዘንኩት። እግዚአብሔር ኢትዮጵያ ውስጥ ደህና ሰው ማለት ጥሩ ሰው ማለት የማይበረክትበት ጥሩ ሰው በቃ ማለት ጥሩ የሚሰራ ሰው በቃ ያው ማለት ረጅም ዓመት እድሜ አይኖርም። ለምንድን ነው ግን ለኔ ብዙ ሰው ጠይቄያለሁ። ጥሩ ሰው ረጅም እድሜ የለውም። ለምንድን ነው ማለት ማስተር አብነት ማለት እንግዲህ ዓለም ላይ የታወቀ ማለት ካሁን በፊት እርዳታ ቪዲዮ ከመስራቱ በፊት የሚታወቀው በማርሻል አርት ነው። በጣም ሞተረኛ ነው። ቴኳንዶ ይሰራል እና እኔ እንጃ የስንት እናቶችን እንባ ያበሰ እግዚአብሔር አምላክ እኔ በግሌ እግዚአብሔር አምላክ አንተን ይጠብቅህ። እውነት ይሄ በሽታን ፈጣሪ በቃ ውልቅ አድርጎ ይጣልልህ። እውነት እስቲል ነው እስከ ውጭ ሀገር ድረስ ሕክምና አካሄዳለሁ ብሏል። እንግዲህ እግዚአብሔር አምላክ ይርዳህ፣ ይጠብቅህ፣ እድሜህን ያርዝመው። እኔ ኢትዮጵያ ውስጥ ያልተወራለት ጀግና የስንት የድሆችን ከጎዳና እያነሳ እናቶች በተለይ እናቶችን እየተራቡ እናቶች ተርበው ማለት እኔ እናት ስትራብ በጣም ነው ማለት አልወድም። ማንኛውም ሰው አይወድም። በእርግጥ ግን እናቶችን ከጎዳና እንጨት እየተሸከሙ ሲያገኝ በመኪናው እየሸኘ እነሱ በቃ ሁሉን ነገር ብቻ በጣም ያሳዝናል። እግዚአብሔር አምላክ ቀላሉን ያርግልህ። እኔ ካሁን በፊት ከ4 ዓመት ከ5 ዓመት በፊት አንድ ቪዲዮ የተናገረው ነበረ። እስኪ እሱን ቪዲዮ ላሰማችሁ። በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ስታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። እና እንዳያችሁት ነው ከዛሬ ከ4 ዓመት በፊት የእግር ካንሰር ይዞት ነበር። ማለት ከጉልበቱ ስር ይቆረጥ ተብሎ ያው በሚያምነው ሃይማኖት ፈጣሪውን አናግሮ ተነጋግሮ ከፈጣሪው ጋር ያው
ሁሉ ነገር ማለት ሁሉ ነገር ለፈጣሪ የማይሳነው ነገር የለም። ሁሉ ነገር ያው በፈጣሪ ሆነለት። እግዚአብሔር አምላክ እንኳንም ጠበቀ። ያው ትላንትና እንግዲህ ማለት ብዙ ሰዎች እስቲል ነው እነ ዳሎል ኢንተርቴይንመንት ራሱ ሁሉ ለምንድን ነው የሱ ህመም እንደዚህ ሚዲያ ላይ ጎልቶ የማይወጣው ምናምን እያሉ ተናግረው ነበር ትላንትና። እኔ ራሱ በጣም እየገረመኝ ነበር። አብዛኛው ሰው ስለሌላ ስለ ቲክቶከሮች ነው ማለት መፈታትና ለመፈታት ነው። የነሱም ጥሩ ዜና ሆኖ ሳለ ግን በተለይ ደግሞ ቅድሚያ ለሚሰጠው ቅድሚያ መስጠት ተገቢ ነው ብዬ አምናለሁ። እና አልትራሳውንድ ራሱ ካሁን በፊት አድርጓል። አይ ቲንክ ማለት የዚህ ሰሞን ይመስለኛል አልትራሳውንድ ሁሉ አድርጓል። እስኪ አልትራሳውንድ ያደረገበትን ቪዲዮ ላሳያችሁ። ሰላም እንዴት አላችሁ? ክብራትና ክብራን አድማጭ ተመልካቾቻችን እንደምትመለከቱት እንግዲህ ማስተር አብነት በሕክምና ላይ ነው የሚገኘው። እንደሚያመው በሚዲያ ላይ ተናግሯል። እንግዲህ የኢትዮጵያ እናቶች፣ የኢትዮጵያ ሕዝብ በሙሉ ጸልዩልኝ፣ ከእናንተ የምፈልገው ጸሎት ብቻ ነው ሲልም ተናግሯል። እንግዲህ ይህ ሰው እንደምታውቁት ልበቀና ብዙዎችን እየረዳ እንዲሁም ደግሞ በብዙ አገልግሎት ውስጥ የሚሳተፍና እንግዲህ ጋይስ እንዳያችሁት ነው። ሰሞኑን አልትራሳውንድ ምርመራ አድርጓል። እንግዲህ ውጤቱን ያው ለህዝብ ይፋ ባይደረግም ለራሱ እንግዲህ ያውቀዋል አውቆታልም። እና እግዚአብሔር አምላክ ይጠብቅህ። እውነት ከፈጣሪ በላይ እንግዲህ ማለት እሱ አዳኝ ነው ፈጣሪ። እንግዲህ እግዚአብሔር አምላክ ይጠብቅህ። ለብዙዎች እንባ አባሽ እንደምትሆን ተስፋ እናደርጋለን። በድጋሚ እንግዲህ ሰሞኑን ያው ወደ ውጭ ሀገር ሄጄ ህክምናም አደርጋለሁ ብሏል። እንግዲህ አንድ ቪዲዮ ማለት ትላንትና እንደዛ ተናግሯል። እስኪ እሱም ቪዲዮም ላሰማችሁ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ስጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ እንግዲህ ጋይስ እንዳያችሁት ነው። እንግዲህ ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። እግዚአብሔር አምላክ ይጠብቅህ። አሁንም ደጋግሜም እኔ ፈጣሪ ይጠብቅህ። ለብዙዎች እንባ አባሽ ትሆናለህ። እንግዲህ ማለት ማስተር አብነትን የማያውቅ ሰው ኢትዮጵያዊ ስክሪን ስልክ ታች ስክሪን እያለው ቲክቶክ እያለው ዩቲዩብ እያለው ማስተር አብነትን የማያውቅ ሰው የለም። ማለት አብዛኛው በቲክቶክ ከ5 ሚሊዮን ማለት ከ5 ሚሊዮን ፎሎወር በላይ ያለው ልጅ ነው። ብዙ ተከታይ ያፈራ ልጅ ነው እና ብዙ እርዳታ ማለት እንደሌላው ረጆች እንኳን አያጭበረብርም። ማለት ያው ሰውየው የላከው ሰውዬ ፈቅዶ እስካልሰጠው ድረስ ሁሉን ነገር በማስረጃ የያዘ ምርጥ ጀግና ማለት ለመጣበት አደጋ ራሱን እንትን ብሎ የሚጋፈጥ ጀግና የሆነ ልጅ ነው። እግዚአብሔር አምላክ ይጠብቅህ። የልጆችህ አምላክ እድሜህን ያርዝመው እና በቅርቡም እርዳታ እየረዳ ነበረ። ማለት ከ2 ቀን ከ3 ቀን በፊት እርዳታ ሁሉ አግዟል ለአንዲት እናት። እስኪ አንዲት እናትን አግዞ ነበረ እና እስኪ እሱን ቪዲዮ ላሳያችሁ። ማለት እኔ የእሱን ቪዲዮ በጣም አይታችሁ ማለት ካያችሁት የእሱ ቪዲዮ እንዳለ ሙሉ የእርዳታ ቪዲዮ ነው። በቃ የሰው ደስታ የሚያስደስተው። እስኪ አንድ ቪዲዮ ሰሞኑን የረዳበትን ቪዲዮ አንድ ቪዲዮ ላሰማችሁ። እናቴ እማ ቆሎ ተደፍቶ ነው። አንዴ እስቲ መኪና ውስጥ ግቡ እናወራለን። ውጪ ሰው ስለበዛ እዚህ ይሻላል ብዬ ነው። እሺ አዙሩን ተለባተናል። ይሄንን ከመንገድ ላይ የተደፋውን ለቅሞ ነው።
አላቀምኩም። እዛ ትጀመጠ እዛ የተበተነው ምን ያህል ብር ይሆናል ብትሸጠው? አንድ 60 ብር 70 ብር የምሸጠው ነው። አሁን እኛ ብር ብንሰጦት ምንድን ነው የሚያደርጉበት? ይሄ ልጋዝቻ ያናገዳሉ። ለዛ ስራ ምን ያህል ብር ያስፈልጋል? አንድ 2000 ያስፈልጋል። 2000 ብር? ይሄኛው 10,000 ብር ነው። ከዚህ ጋር 20,000 ብር ነው። እኔ ከራሴ አይደለም ውጭ ሀገር ላይ ያሉ ገሬ ስር ነገዳ የሚል የወጣቶች ህብረት አለ። አያችሁ ማስተራብነት እንግዲህ በእንደዚህ አይነት ቪዲዮዎች ነው የሚታወቀው። በቃ ምንም ብር ሳያጎድል ለኪሱ ሳያረግ በታማኝነት ለኔ ቢጤዎች የሚያደርስ ጀግና ነው። እግዚአብሔር አምላክ እድሜህን ያርዝመው፣ ጤናህን ይስጥህ፣ ረጅም እድሜ ከጤና ጋር ይስጥህ፣ የልጆችህ አምላክ ይጠብቅህ። እንወድሃለን። በሰላም ታክመህ ለሀገርህ እንደምትበቃ ተስፋ እናደርጋለን። መላው ኢትዮጵያን በየሃይማኖታችን እንጸልይለት እና እንወድሃለን። በጣም በጣም እንዳንተ አይነቱን ያብዛልን። እና ሌላው በቅርቡ እንግዲህ ታስሮ የነበረው ያው ተጽዕኖ ፈጣሪው አዶናይ ያው ለቤቱ በቅቷል፣ ያው ተፈቷል። እንኳንም ደስ አለ። ያው እስርን ለጠላት ራሱ የሚመኝ ሰው ማለት እኔ ሰው ምዬ ነው አላም ነው ማለት ሰው አልለውም። የፈለገ ጠላታችን ቢሆን ለጠላታችን ራሱ እስር ቤት መመኘት የለብንም። እንኳንም ለቤትህ አበቃህ፣ ለቤትህ እንኳንም ተረፍክ። እና አዶናይ እስኪ ወደ ቤቱ ከእናቱ ጋር እናት እኮ እናትን የመሰለ ነገር የለም። እንደዛ ስታለቅስ ልጄ ንጹህ ነው ምናምን እያለች ያው ማለት ተመልሷል። እድሜ ለጓደኞች እነ ቶማስ ማለት እነሱ ልጆች እያሉ ያው ልጆቹን ከጎዳና አንስቶ የያዛቸው ልጆች እነሱን እየተንከባከቡለት እስከዚህ ድረስ አድርሰውታል። እስኪ አንድ ቪዲዮ ላሳያችሁ። አይናት እናት እኮ እግዚአብሔር እዚህ ምድር ላይ ለእናት በቃ ሁሉ ነገር ሲያንሳት እኮ ነው። እናትን የመሰለ ነገር ምን አለ? ምንም የለም። እግዚአብሔርን እናት ትኑርልን። እግዚአብሔርን እናትን የመሰለ ነገር የለም። እናታችን ማለት እናቶች እድሜያችሁን ያርዝመው። እንወዳችኋለን። ቴንኪዩ። በቀጣይ በአዳዲስ ቪዲዮዎች እመጣለሁ። እወዳችኋለሁ። ሰላም ደሩልኝ።